ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በቅድሚያ ጋበዝን። አገዛዙ ከአዲስ አበባ ህዝብ ጋር መፋጠጡን ቀጥሏል። የተሰባሰበውን የህዝብ ትኩረት ለመበታተን የተለያዩ አጀንዳዎች የተቀረጹ ቢሆንም ካድሬው እስካሁን ድረስ ከድንጋጤው መውጣት አልቻለም እየተባለ ነው። የአሜሪካ የስለላ ተቋም CIA ከወራት በፊት በአዲስ አበባ አመጽ መቀስቀሱ አይቀርም ማለቱና ውጥረቱ መፈንዳቱ ስጋቱን አወሳስቦታል። ለመሆኑ ዋና ከተማ ላይ የሚፈጠር እንዲህ አይነቱ የህዝብ ቁጣ ለምን አገዛዞችን ቶሎ ያስደነግጣቸዋል? የሚሰጡ ከባድ ምላሾችስ ምንድን ናቸው? ሰፊ መረጃውን በሰዓቱ ትሰማላችሁ። የሀገር ዳር ድንበርን በማስከበር ረጅም ታሪክ የነበረው አርበኛ የማነና የ9 ዓመት ሴት ልጁ የብልጽግና ሰራዊትን ከተፋለሙ በኋላ መሰዋታቸውን በአፋብን ሸዋ ጠቅላይ ግዛት እዝ አስታወቀ። በሌላ በኩል የአገዛዙ ሰራዊት የአርበኛ ደረጀ ጉልቴን መኖሪያ ቤት በመክበብ የ9 ዓመት ልጁን ገሏል። በአፋብን ሸዋ ጠቅላይ ግዛት እዝ የሰማዕታትን አደራ በመቀበል ትግሉን እንደሚያፋፍም ቃል ገብቷል። የዚህንም መረጃ በሰዓቱ ምሰሙት ይሆናል። የተከበሩ የህዝብ ተወካዮች ምክር ቤት አባላትና ታዋቂ ፖለቲከኞች የሚገኙበት የክስ መዝገብ በሰቆቃና በለቅሶ የታጀቡ አቤቱታዎችን ማስተናገዱን ቀጥሏል። አማራ በመሆናችን እየተቀጣን ነው ያሉት ክርስቲያን ታደለ ለፍትህ አካላት ዳኞች ሆይ ለጊዜው ወንበራችሁን እርሱትና ሰውነትን ጨምሩበት ሲሉ ያቀረቡት ጥሪ በህግ ጥላ ስር ያሉ ዜጎች የሚገኙበትን አሳሳቢ ደረጃ አመላካች ሆኗል ተብሏል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ትግራይን ጥሎ የመሸሽ እቅድ እንደሌለው አስታውቋል። የትግራይ ህዝብ በአንድነት ይነሳ በማለት ጥሪ ያቀረበው ምክትል ፕሬዝዳንቱ ከህወሓት አድኑኝ የሚመስል መልእክቱንም በስተመጨረሻ አስተላልፏል። ኢራን በሆርሙዝ ወሽመጥ በሚያልፉ መርከቦች ላይ ጥቃት መክፈቷ ተሰማ። የአገሪቱ አብዮታዊ ዘብ ላልተወሰነ ጊዜ ቁጥጥሩ ተጠናክሮ እንደሚቀጥል አስታውቋል። ጥቃት ተከፍቶባቸው እንዲመለሱ ከተደረጉት ውስጥ ጦርነቱን ስትቃወም የነበረችው የፈረንሳይ መርከብ ይገኝበታል ተብሏል። አሁን በቀጥታ ወደ ዝርዝሩ አለፍን። ከዘመነ ደርግ ወዲህ የአዲስ አበባ ህዝብ ከመጣው አገዛዝ ጋር አንድም ቀን ሰላም ውሎ ወይንም አድሮ አያውቅም ይባላል። በዝምታ ብዙውን ጊዜ የሚያሳልፈው የከተማዋ ህዝብ በየተራ ሲረማመዱበትም እንዳላየ የማለፍ የዳበረ ልምድ እንዳለው ይነገራል። ይህ ግን የከተማዋ ህዝብ ውስብስብ ከሆነው ፖለቲካዊና ማህበራዊ ማጥ ተላቋል ማለት እንዳልሆነ የዘርፉ ፖለቲካዊ ምሁራን በተደጋጋሚ ሲገልጹ ተሰምተዋል። የዚህ ሲንከባለል የመጣ ችግር መጨረሻ ላይ አመጽ መቀስቀሱ አይቀሬ ሲሆን በአሁኑ ወቅትም የአዲስ አበባ ህዝብም ለዚህ እየተዘጋጀ ያለ ይመስላል። ይህን መረጃ ቀድሞ የተረዳው አብይ አህመድ አገዛዝም ከሱ አካባቢ ያሉ ሰዎችን በማሰማራት አደጋውን ለመቀልበስ ከፍተኛ ጥረት በይፋ ጀምሯል። ለእነዚህ ሰዎች በይፋ የተሰጠው ተልዕኮ ደግሞ የአዲስ አበባንና የአማራን ህዝብ ማንቋሸሽ፣ ስልጣን ከምንቀማ ሞተን እንገኛለን የሚል ነው። ይህ የአገዛዙ ዕቅድ መሆኑ ባያጠራጥርም በመጨረሻ ላይ ግን በራሱ ሰይፍ የሚቀላው ራሱ እንደሆነ ፖለቲካዊ ታዛቢዎች ከወዲሁ በመግለጽ ላይ ናቸው። ለዚህም በምክንያትነት የሚያቀርቡት አገሪቱ መውጫ በሌለው ፖለቲካዊ ቀውስ መታመሷ በመቀጠሉ ከዚህ በላይ የአገዛዙን ተጨማሪ አጀንዳ መሸከም አትችልም የሚል ነው። በ97ቱ ምርጫ ያልተሳካ የተባለውን ህዝባዊ አመጽ የቀሰቀሰው የአዲስ አበባ ህዝብ ከ20 ዓመታት በኋላ እንደገና ወደ ቦታው እየተመለሰ ይመስላል። የሚሰጡ ምላሾች፣ በአደባባይ የሚሰነዘሩ አስተያየቶች ህዝቡ ከአብይ አህመድ ጋር መፋጠጡን የሚያረጋግጡ ናቸው እየተባለ ነው። በተወሰኑ ወጣቶች እስር የጀመረው ይኸው የህዝብ ንቅናቄና መሰባሰብ ምርጫውን ተገን በማድረግም ሊባባስ እንደሚችል ከወዲሁ ተገምቷል። ጉቶ በማለት አስተያየቱን የሰጠው አብይ አህመድም በዋና ከተማዋ ከፍተኛ የደህንነት መዋቅሩን እያደራጀ እንደሚገኝ በመነገር ላይ ነው። ፍጥጫውም በዛው መጠን ቀጥሏል። ማንም ኃይል በህዝብ ድምፅ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም።
አንዳንዶቹ ለዚህ ምክንያት ቴዎድሮስ ካሳሁን ነው የሚል ሐሳባቸውን ያቀርባሉ። ቀሪዎቹ ደግሞ ይህ አለመረጋጋት ለጥቂት ጊዜ ከቆየ በኋላ ሊስተካከል ይችላል ባይ ናቸው። ይህም ቢሆን ግን የዩናይትድ ስቴትስ የስለላ ድርጅት አገኘ በተባለው መረጃ መሰረት ኢትዮጵያ ውስጥ አዲስ አበባን ጨምሮ በዋና ዋና ከተሞች ውስጥ አመጽ እንደሚቀሰቀስ አስታውቋል። ተቋሙ ማንና በምን መንገድ የሚለውን ባይገልጽም አንዳች ነገር ከተማዋ ላይ ሊፈጠር ይችላል በማለት ባለፈው መስከረም ወር በኤምባሲው በኩል ማስታወቁ አይዘነጋም። ከዚህ ጊዜ በኋላ አገዛዙ የትና በማ የሚለውን ጥያቄ ለመመለስ በራሱ በኩል ከፍተኛ ክትትልና አፈና ጭምር ሲፈጽም መቆየቱን ጉዳዩን በቅርበት የሚከታተሉ ታዛቢዎች ገልጸውልናል። አብይ አህመድ አፈናውን ቢቀጥልም ባልታሰበ ቀዳዳ ግን ችግሩ ፈንድቷል። በአዲስ አበባ ሊመጣ የሚችል ህዝባዊ አመጽ ከፍተኛ ጉልበት ይኖረዋል የሚሉት እነዚሁ ታዛቢዎች አገዛዙን ለማፍረክረክ የተሻለ አቅም ይኖረዋል። የአገዛዙ ስስ ተቋማት የሚገኙት በአዲስ አበባ ነው የሚሉት እነዚሁ ታዛቢዎች ተቋማቱ ጥቃት ከደረሰባቸው የአገዛዙን የመፈጸም አቅም በእጅጉ ይዳከማል ባይ ናቸው። በዚህ ብቻም ሳያበቃ የዋና ከተማዋ ሁለንተናዊ ትስስር ከክፍለ ሀገራት ጋር እየጠነከረ ስለሆነ ሌላውም አካባቢ በቅጽበት የመናጥ እድሉ ሰፊ ነው ተብሏል። ከዚህ በተጨማሪ በዋና ከተማ የሚደረግ አመጽ አደገኛ ሁኔታን ሊፈጥር እንደሚችልም እነዚሁ ታዛቢዎች ያስጠነቅቃሉ። አገዛዙ ሙሉ ኃይሉና ሀብቱ የሚገኘው በዋና ከተማዋ በመሆኑ ያለማመንታት ሁሉንም አማራጭ ሊጠቀም ይችላል በማለት ቅድመ ማስጠንቀቂያቸውን ሰንዝረዋል። በመሆኑም ከፍተኛ ጥንቃቄና የተደራጀ አካሄድ በህዝብ ዘንድ ሊታሰብበት ይገባል በማለት አስተያየታቸውን ቋጭተዋል። በሸዋ ምድር አናት ላይ ታሪክ የማይረሳውና ትውልድ የሚዘክረው የጀግንነት ታሪክ ዳግም መጻፉን በአፋብን ሸዋ ጠቅላይ ግዛት እዝ አስታውቋል። የብልጽግና አገዛዝ የአርበኞቹን መኖሪያ ቤት ለመክበብ ቢሞክርም ተልእኮውን ግን ማሳካት አልቻለም። ታላቅ አርበኛ የነበረው የማነ በጣርማበር ወረዳ በወፍ ዋሻ ቀበሌ ተወልዶ ሕይወቱን በሙሉ ለሕዝብና ነጻነት ፍትህም መከበር ገብሯል ተብሏል። የብልጽግና ሰራዊት አርበኛ የማነን በቤተሰቡ መካከል በድንገት ቢከበውም ጀግናው አርበኛ ግን ለወራሪ እጅ መስጠት የሞት ሞት ነው በማለት ብቻውን ሆኖ በደርዘን የሚቆጠሩትን የአገዛዙን ቅጥረኞችን በመግደል በመጨረሻም ሴት ልጁ ፍሬ የማነ ጋር በመሆን ለነጻነት ሲል በክብር ወድቋል። ከጎኑ ሆና እንደ አባቷ የጠላትን አፈሙዝ ስትጋፈጥ የነበረችው ወጣት ልጁ ፍሬ የማነም በወጣትነት ዕድሜዋ ለክብርና ለማንነት መሞት ታላቅ ሹመት መሆኑን ለትውልድ አሳይታ ከአባቷ ጋር በእኩልነት ተሰውታለች ተብሏል። አርበኛ የማነ ሀብተየስ የነጻነት ተጋድሎ ዳር እንዲደርስ ህዝብን በማደራጀትና በክላስተር አመራርነት በላቀ ጀብዱ ሲያገለግል የቆየ የቁርጥ ቀን ልጅ ነበር ተብሏል። ይህ መስዋዕትነትም የትውልድ ዕዳ እንጂ የለቅሶ ማስታወሻ አይደለም ሲል አፋብን አስታውቋል። የብልጽግና ሰራዊት ጦር ሜዳ የገጠመውን ሽንፈት በንጹሃን ላይ ለመበቀል የሚያደርገውንም ጥረት ዛሬም መቀጠሉን የሸዋ ጠቅላይ ግዛት እዝ በመግለጫው አስታውቋል። በሌላኛው የጎበዝ አለቃ አርበኛ ደረጀ ጉልቴ መኖሪያ ቤት ላይ የተፈጸመው ወረራም ያገዛዙን የሞራል ውድቀትና ፈሪነት ማሳያ ነው ብሎታል። የ9 ዓመት ህፃን የሆነች ሰናይትም አገዛዙ በአርበኛ ደረጀ መኖሪያ ቤት ላይ በከፈተው ጥቃት ምክንያት ህይወቷ ማለፉን አረጋግጧል። የአርበኛው ባለቤት እመቤት ልኬልህም በዚሁ ጥቃት ክፉኛ መቁሰላ ታውቋል። አርበኛ ደረጀ ጉልቴ በቤቱ ላይ የተከፈተውን ድንገተኛ ከበባ በመስበርና በርካታ የአገዛዙን ወታደሮች በመደምሰስና ከበባውን በመበጠስ በጀግንነት መውጣት ቢችልም የልጁን ህይወት የቀማው ስርዓት ግን ዋጋ የሚከፍልበት ቀን ሩቅ አይሆንም ሲል በአፋብን ሸዋ ጠቅላይ ግዛት እዝ አስታውቋል። የብልጽግና አገዛዝ የጥፋት መንገድ መጨረሻው መቃብር መሆኑን አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በጽኑ እንደሚያምንም አስታውቋል። የአርበኞቹን አደራ የህፃናቱን ለቅሶና የአባቶችን ጽናት ስንቅ አድርገን ትግሉን ከዳር እንደምናደርስም ቃል እንገባለን በማለት አስታውቋል። የአርበኛ የማነ ሀብተየስና የልጁ የፍሬ የማነ ደም እንዲሁም የህፃን ሰናይት ደረጀ ነፍስን በከንቱ እንደማይቀርም አረጋግጧል። ለ50 ዓመታት የታገልኩላትን ትግራይን ለቅቄ የትም አልሄድም ሲል የትግራይ ምክትል ፕሬዚደንት ሌተናል ጀነራል ታደሰ ወረደ አስታወቀ። የአብይ ሹመኛ ይህን ቢልም ግን ህወሓት የመጨረሻውን እርምጃ ለመውሰድ
ተዘጋጅቷል ተብሏል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በሰጠው መግለጫ ትግራይ የሁሉም ትግራዋይ መስዋዕትነት ውጤት መሆኗን ገልጾ የወደፊት እጣ ፋንታውም ጥቂቶች ሳይሆኑ ህዝቡ ራሱ ሊወስን እንደሚገባ ከወዲሁ ማሳሰቢያውን በመስጠት ላይ ነው። ሌተናል ጄኔራሉ ትግራይ በሁሉም ህዝብ ዋጋ የተከፈለባት በመሆኗ ሁሉም ሊጠብቃት ይገባል በማለት መልእክቱን አስተላልፈዋል። ነገር ግን አሁን የመጣበት ቀውስን ለመሻገር ምክትል ፕሬዝደንቱ እጅግ አስቸጋሪ ሁኔታ ውስጥ እንደሚገኝ ከቦታው የወጡ መረጃዎች በማመልከት ላይ ናቸው። ለ50 ዓመታት የታገልኩት ባመንኩበት እንጂ በሰው ትዕዛዝ አይደለም፣ በምንም ሁኔታ ከትግራይ ለመሸሽ የሚታሰብ አይደለም በማለትም ጄኔራሉ ዛሬ በሰጠው መግለጫ አስታውቋል። ይህን ቢልም ግን ታዛቢዎች እንደሚገልጹት ስልጣኑን መልቀቁ አይቀሬ ነው። የተከበሩ የህዝብ ተወካዮች ምክር ቤት አባላትና ታዋቂ ፖለቲከኞች የሚገኙበት የክስ መዝገብ በሰቆቃና በለቅሶ የታጀቡ አቤቱታዎችን ማስተናገዱን ቀጥሏል። አማራ በመሆናችን እየተቀጣን ነው ያሉት ክርስቲያን ታደለ ለፍትህ አካላት ዳኞች ሆይ ለጊዜው ወንበራችሁን እርሱትና ሰውነትን ጨምሩበት ሲሉ ያቀረቡት ጥሪ በህግ ጥላ ስር ያሉ ዜጎች የሚገኙበትን አሳሳቢ ደረጃ አመላካች ሆኗል ተብሏል። እንደሚከተለው ተሰናድቷል። አማራ በመሆናችን እየተቀጣን ነው ሲሉ ክርስቲያን ታደለና ሌሎች ተከሳሾች በብልጽግናው አገዛዝ ላይ ከባድ ወቀሳ መሰንዘራቸው ተሰምቷል። በፌዴራል ከፍተኛ ፍርድ ቤት የቀረቡት የህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለና ሌሎች የፖለቲካ እስረኞች በማንነታቸው ምክንያት ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን ገልጸዋል። ሚያዝያ 8 ቀን 2018 ዓ.ም በዋለው ችሎትም ተከሳሾቹ በማረሚያ ቤቱና በፖሊስ እየደረሰባቸው ያለውን እንግልት ለፍርድ ቤቱ በዝርዝር ማቅረባቸውም ተሰምቷል። የተከበሩ ክርስቲያን ታደለ ለችሎቱ በሰጡት ቃልም ሰው መሆናችንና አማራነታችን እየተቀጣ ነው በማለት የፍትህ ሂደቱን መጓተትና የሚፈጸምባቸውን በደል ኮንነዋል። ዳኞች እስኪ ለጊዜው ወንበራችሁን እርሱትና ሰውነቱን ጨምሩበት ሲሉ የተማጸኑት አቶ ክርስቲያን የሕክምና መብታቸው መከልከሉንና ደም እየፈሰሳቸው እንኳን ትኩረት እንዳልተሰጣቸው ገልጸዋል። ፖሊስ የፍርድ ቤት ትዕዛዝን ወደ ጎን በመተውም ምርመራ ለማድረግ ፈቃደኛ ለመሆኑን የጠቀሱት አቶ ክርስቲያን የብልጽግና ተቋማት ትዕዛዝ ካልፈጸሙ ወይ ወደ ሌላ ቦታ ላኩን ሲሉ የፍርድ ቤቱን ክብርና ስልጣን ጥያቄ ውስጥ ከተውታል። በሌላ በኩል በአባ ሳሙኤል ማረሚያ ቤት የሚፈጸመው የጭካኔ ተግባርም መቀጠሉ ተሰምቷል። በሌላ መዝገብ የቀረቡት ተከሳሽ አቶ ታደሰ አባቡ ከአባ ሳሙኤል ማረሚያ ቤት ቀርበው በፖሊሶች የተፈጸመባቸውን ዘግናኝ ድርጊት ዘርዝረዋል። ማንነት ተኮር ጥቃት እንደሚሰነዘርባቸው የገለጹት አቶ ታደሰ የደረሰባቸውን ከባድ በደሎችም ለችሎቱ ገልጠዋል። አቶ ታደሰ በከስክስ ጫማ በመረገጣቸውም ኩላሊታቸው መጎዳቱንና ሌሎች እስረኞችም የወገብና የአንገት ጉዳት ደርሶባቸው ሕክምና ማጣታቸውን አሳውቀዋል። በተጨማሪም ራበን ሲሉ ቦምብ ትበላላችሁ የሚል ምላሽ እንደሚሰጣቸውና የሽንት ቤት ፍሳሽ ውሃ እንዲጠጡ እንደሚገደዱ ተናግረዋል። በቅርብ ጊዜ ከቅሊንጦ ወደ አባ ሳሙኤል ከተወሰዱ 29 የአማራ ተወላጆች መካከልም ጥላሁን ንጉሴና አብርሃም የተባሉ የት እንደደረሱ እንደማይታወቁም አመልክተዋል። በሌላ በኩል የተከበሩ ዶክተር ካሳ ተሻገር በግል ተቋም የልብ ሕክምና እንዲያገኙና ከታማሚ ልጃቸው ጋር ለመገናኘት ቢሞክሩም መቸገራቸው ተገልጧል። የተከበሩ ዮሐንስ ቦያለውና ክርስቲያን ታደለም ከቤተሰብ ግንኙነትና ከሕክምና አቅርቦት ጋር በተያያዘ በተደጋጋሚ አቤቱታ ቢያቀርቡም እስካሁን ምንም አይነት በጎ ምላሽ አላገኙም። የሌሎች ተከሳሾች ሰብአዊ መብቶችም አሁንም ጥሰት እየደረሰባቸው መሆኑም ተጠቁሟል። በችሎቱ ቀደም ሲል የተሰጠው ትዕዛዝ ብቻ ሳይሆን የአሁኑ ችሎት ያስተላለፈው ትዕዛዝ ጭምር ተፈጻሚ እንዳልሆነም ተገልጿል። ተከሳሾች በፌዴራል ፖሊስ ላይ ያቀረቡትና በኢትዮጵያ ሰብአዊ መብቶች ኮሚሽን የተረጋገጠው ከፍተኛ የሰብአዊ መብት ጥሰትም ምርመራ እንዲደረግበት በድጋሚ ታዟል ተብሏል። በተለይም የማረሚያ ቤቱ የጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በተከሳሾችና በቤተሰቦቻቸው ላይ እንዲሁም የአማራን ሕዝብ በጅምላ በመሳደብ የቀረበባቸውን ክስ መነሻ በማድረግ ፖሊስ ማጣራት እንዲያደርግ ፍርድ ቤቱ ትዕዛዝ መስጠቱን የማረሚያ ቤት ምንጮች ገልጸዋል። እንደ ምንጮቹ ገለጻ ግን የማጣራት ሂደቱ ቢጀመርም ግለሰቦችን ለመከላከል የተፈጻሚነት ወሰን ላይ ሳይደርስ ተለባብሶ እንዲቀር ለማድረግ ሙከራ እያደረጉ እንደሚገኙ ገልጸዋል። ፍርድ ቤቱም የሁሉንም ወገኖች ምላሽ መርምሮ ብይን ለመስጠት ለሚያዝያ 15 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱ ተሰምቷል።
አሁን ደግሞ ከውጭ ወዳገኘነው መረጃ ስናልፍ የኢራን ጠቅላይ ብሔራዊ ምክር ቤት ቴህራን በሆርሙዝ ወሽመጥ የሚደረጉ እንቅስቃሴዎችን ጦርነቱ እስኪያበቃና በቀጠናው ዘላቂ ሰላም እስኪሰፍን ድረስ ለመቆጣጠርና ለመከታተል ቁርጠኛ ነች ብለዋል። የአገሪቱ ደህንነትን በበላይነት የሚቆጣጠረው ምክር ቤቱ ክትትሉንና ቁጥጥሩን የሚያደርገው በወሽመጡ የሚተላለፉ መርከቦችን መረጃ በመሰብሰብና የይለፍ ወረቀት በመስጠት እንዲሁም ለተገቢው አገልግሎት ክፍያን በመቀበል መሆኑን ተናግረዋል። የደህንነት ምክር ቤቱ በማህበራዊ ሚዲያ ላይ በሰጠው መግለጫ ጠላት የመርከቦችን መተላለፊያ ለማስተጓጎልና የባህር ላይ እገዳን ተግባራዊ ማድረግ እስከቀጠለ ድረስ ኢራን ይህንን የተኩስ አቁም ጥሰትን አድርጋ ትቆጥረዋለች ብለዋል። በተጨማሪም የሆርሙዝ ወሽመጥን በሁኔታዎችና ውስን በሆነ መልኩ እንዳይከፈት ታደርጋለች ብለዋል። ጦርነቱን ለማቆም ስለሚደረገው ድርድር ምክር ቤቱ ቴህራን አሜሪካ የቀረበችውን ምክር ሀሳብ እየገመገመች ሲሆን እስካሁን ድረስ ግን ምላሽ አልሰጠችም ብለዋል። በዚህ ሁኔታ ላይ ያለው የአካባቢው ቀውስ አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ 2 መሳሪያ የታጠቁ ጀልባዎች ተኩስ ተከፍቶበት እንደነበረ የዩኬ የባህር ላይ ትራንስፖርት ስራዎች አስታውቋል። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑም ታውቋል። መርከቡና ሰራተኞቹ ደህና መሆናቸውን ዩኬ ማሪታይም ንግድ ስራዎች ይፋ አድርጓል። ከዚህ ውጪ ቢያንስ 2 የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት እሩምታ እንደተከፈተባቸው ሮይተርስ ዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦች ከኢራን ባህር ኃይል ወሽመጡ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድም መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለቱንም ምንጮች ተናግረዋል። አጃንስ ፍራንስ ፕሬስ በበኩሉ ኢራን የሆርሙዝ የባህር ወሽመጥን በድጋሚ መዝጋቷን ተከትሎ መመሪያ ጥሰው ለማለፍ የሞከሩ 2 መርከቦች ላይ ተኩስ መክፈቱን አረጋግጠዋል። የኢራን አብዮታዊ ዘብ በኦማን ባህር አቅራቢያ በሚገኘው አንድ ታንከር ላይ ተኩስ የከፈተ ሲሆን በሰውና በንብረት ላይ እስካሁን ድረስ ጉዳት አልደረሰም። ሁለተኛው መርከብ በማን እንደተመታ አልታወቀም ተብሏል። 4 የፈረንሳይ መርከቦች ጉዟቸውን አቋርጠው እንዲመለሱ የተገደዱ ሲሆን ሌሎችም ወደ መጡበት ተመልሰዋል። ወሽመጡ ለአጭር ጊዜ ክፍት በነበረበት ወቅት 8 የነዳጅና የጋዝ ታንከሮች ማለፋቸውን የባህር ጉዞ መቆጣጠሪያ ተቋማት መግለጻቸው አይዘነጋም። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም